ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እኔ ናትናኤል ብርሃኑ እባላለሁኝ በቴምር ፕሮፐርቲስ ውስጥ የሴልስ ሱፐርቫይዘር ነኝ። ድርጅታችን ቴምር ፕሮፐርቲስ ነው የሚባለው። ተመስርቶ ወደዚህኛው የሪል ስቴት ዘርፍ ከገባ አሁን 8ኛ ዓመቱን ጨርሶ ወደ 9ኛ ዓመት እየተሸጋገረ ነው ያለው ማለት ነው። በዚህ 9 ዓመት ውስጥ በጣም በርካታ ስራዎችን መስራት ችለናል። ከ20 በላይ የሚደርሱ ፕሮጀክቶችን በስራችን ማንቀሳቀስ ችለናል ማለት ነው። ከ10 በላይ የሚደርሱትን ደግሞ ሙሉ በሙሉ አጠናቀን ቁልፍና ካርታ አስረክበን ኑሮ የተጀመረባቸው ሳይቶች አሉን ማለት ነው። ድርጅታችን ቴምር ፕሮፐርቲስ ያው ከምስረታው ጀምሮ በሪል ስቴት ዘርፉ ላይ የረጅም ዓመት ልምድና እውቀት ባላቸው የማርኬቲንግ፣ የማኔጅመንት፣ አርኪቴክቸራል እና ዲዛይኒንግ እንዲሁም ኮንስትራክሽን ባለሙያዎች የተመሰረተ ስለሆነ በዚህኛው 9 ዓመት ውስጥ ተቀባይነትን አግኝቶ በርካታ ስራዎችን መስራት የቻለ አሁንም ደግሞ ባሳለፍነው 9 ዓመት የወሰድናቸውን ልምዶች እንዲሁም ደግሞ በአቅምም እየደረጀ መጥቶ በጣም በርካታ ስራዎችን እጃችን ላይ ይዘን ወደፊትም ደግሞ የምናወጣቸው አዳዲስ የፕሮጀክቶችንም ድርጅታችን ቴምር ፕሮፐርቲስ በውስጡ ስለያዘ ሪል ስቴት ዘርፉ ላይ በጣም መልካም ተጽዕኖን በማሳደር እና ታማኝነትን በማግኘት አሁን አፓርትመንት ቤት መግዛት ለሚያስብ ሰው የመጀመሪያ ተቀዳሚ የሚያደርገው ቴምር ፕሮፐርቲስ ነው ብዬ አምናለሁ። ስለነሱ ጉዳዮችም ደግሞ በቀጣይ ባሉት ጥያቄዎች ደግሞ ገለጻውን ሰጣችኋለሁ። ድርጅታችን ቴምር ፕሮፐርቲስ በአሁኑ ሰዓት ካሉት የሪል ስቴት ድርጅቶች በርካታ የሚለይባቸው ፖይንቶች አሉ። ከነዛም መካከል የመጀመሪያውና ዋነኛው ድርጅታችን አፓርትመንት ወይም ደግሞ ንግድ ሱቆችን የሚሸጠው ሙሉ በሙሉ ከወለድ ነፃ በሆነ አከፋፈል የግንባታ ዕቃዎች ጭማሪ እንዲሁም የዶላር ጭማሪዎች ምንም ተጽዕኖ ሳያሳድርበት በቋሚ ዋጋ ነው እየሸጠን ያለነው። ሌላኛው ደግሞ በከተማችን አዲስ አበባ እጅግ በጣም በርካታ የሚባሉ ቦታዎችን በማካለል የአፓርትመንት ቤት አማራጮችን ይዘን መተናል። ያ ማለት ወደ ፒያሳ፣ ወደ ተክለ ሃይማኖት፣ 4 ኪሎ፣ ላፍቶ፣ አያት፣ ሳር ቤት፣ ኃይሌ ጋርመንት እንዲሁም ወደ ቃሊቲ አካባቢን ጨምረን በጣም ብዙ ፕሮጀክቶችን የተረከቡ አሁን ግንባታ ላይ ያሉና ወደፊት የምናወጣቸውንም ሳይቶች ጨምረን እየሰራን ነው ያለነው። ስለዚህ ሁለተኛው እሱ ነው ምክንያቱ ማለት ነው። ሶስተኛው ደግሞ ልዩ የሚያደርገው ድርጅታችን ቴምር ፕሮፐርቲስ ምንድነው? ከፍተኛ ዲስካውንቶችን እና ተመጣጣኝ ዋጋ በማውጣትና ቀለል ያሉ ያከፋፈል ጊዜ ገደቦችን ለደንበኞች ምቹ በሆነ ሁኔታ በማቅረብ ነው የምንታወቀው። እንደውም 2017 የኢትዮ ሪል ስቴት አዋርድ ላይ ድርጅታችን ቴምር ፕሮፐርቲስ ተመጣጣኝ ዋጋና ታማኝ ድርጅት በመባል ሪኮግናይዝ መደረግ ችሏል ማለት ነው። አራተኛውና የመጨረሻው ደግሞ ልዩ የሚያደርገው ነገር በቃላችን መሰረት አፓርትመንት ቤቶችን በተባለላቸው ጊዜ ማስረከባችን እና ሙሉ በሙሉ የግንባታ ስራውን በራሳችን የቴምር ኮንስትራክሽን መስራታችን ደግሞ ልዩ የሚያደርገው ነገር ነው። ስለዚህ ሙሉ ያለውን ከጅማሮ ጀምሮ እስከ መጨረሻው እስከ ርክክብ ድረስ በራሱ እህት ኩባንያ ቴምር ኮንስትራክሽን ስለሚሰራ ከግንባታ ማስረከቢያ ጊዜ አንፃር ከጥራት አንፃር ደግሞ ደንበኞቻችንን ሙሉ በሙሉ ጋራንትድ አድርገን ነው አብረን እየቀጠልን ያለነው። አሁን እጃችን ላይ ያወጣናቸው የሱቅና የአፓርትመንት ቤት አማራጮች አሉ። እንደሚታወቀው ምናልባት እናንተም ሰምታችሁ ሊሆን ይችላል። በቅርብ ጊዜ በፒያሳ፣ በአያት፣ በተክለ ሃይማኖትና በጋርመንት ትኩረት አድርገን አፓርትመንት ቤቶችንና የንግድ ሱቆችን ስንሸጥ ቆይተናል ማለት ነው። አሁን እጃችን ላይም የቀሩ አፓርትመንት ቤትና ሱቆች አሉ። ፈጥነው ለሚመጡ ደንበኞች እነሱም ላይ አማራጮችን አይተው ለነሱ የሚስማማቸውን መግዛት ይችላሉ ማለት ነው። አሁን ግን አዲስ ነገር ለቤተሰቦቻችን ይዘን መተናል። ድርጅታችን ቴምር ፕሮፐርቲስ በዲፕሎማቶች መንደር፣ ሳር ቤት፣ ቫቲካን ኤምባሲ አካባቢና በአዋሪ አደባባይ 2 አዳዲስ ፕሮጀክቶችን እንዲሁም ደግሞ የንግድ ሱቆችን ወደ ቃሊቲ ወይም ደግሞ ገላን ኮንዶሚኒየም አካባቢ ላይ G+7 የሆነ ኢሮፒያን ስታንዳርድ እየተሰራ ያለ ሾፒንግ ሞል በተመጣጣኝ ዋጋና በተመጣጣኝ የካሬ አማራጮች በከፍተኛ ዲስካውንት ቀለል ባሉ አከፋፈሎች በቅርብ ጊዜ የምናስረክባቸውንም ሳይቶች ለሽያጭ ይዘን ቀርበናል። ያው ሀገራችን ላይ ባለው ሪል ስቴት ኢንዱስትሪ ትልቁ ራስ ምታት እምነት ነው፣ ትረስት ነው። ብዙ ሪል ስቴት አማራጮች አሉ፣ ግን ደግሞ አብዛኞቻቸው በቃላቸው መሰረት አይገኙም።
ለዛም በሀገር ውስጥም በውጭም ሀገር ያሉ ደግሞ አፓርትመንት ቤትና የንግድ ሱቅ መግዛት ለሚፈልጉ ሰዎች ራሱን የቻለ ትልቅ ፍራቻ መፍጠር የቻለ ነገር ነው እምነት የሚባለው ነገር ማለት ነው። አንድ ሰው የአፓርትመንት ቤት ወይም ደግሞ ንግድ ሱቆችን ለመግዛት ሲያስብ በመጀመሪያ የድርጅቱን አቅም ድርጅቱ ከዛ በፊት ምን ስራዎችን መስራት ችሏል ከዛ ድርጅት የገዙ ደግሞ ደንበኞች በነበረው የግንባታ ፍጥነትም የግንባታ ጥራትም እንዲሁም ደግሞ በሚሰጡት ሰርቪስ ምን ያህል ደስተኛ ነበር የሚለውን ማጣራትና ማወቅ ያስፈልጋል። ሁለተኛው ደግሞ ድርጅቱንና ወይም የሪል ስቴት ካምፓኒውንና ገዢውን የጋራ የሚያደርገው አግሪመንት ወይም ውል አለ። አግሪመንቱ ላይና ውሉ ላይ ያሉትን የሰፈሩትን ነገሮች በደንብ ቃል በቃል በማንበብና ድርጅቱ ምን ያህል ኮንፊደንስ አለው ለገዢው ደግሞ ምን አይነት ጋራንቲ መስጠት እየቻለ ነው ያለው የሚለውን በደንብ አጽንኦት ማየት ያስፈልጋል። ከዚሁ ጋር ተያይዞ ምንድነው ድርጅቱ ያን አፓርትመንት ቤት ወይም የንግድ ሱቅ ሲያወጣ የዋጋና ያከፋፈል ሂደቶቹ ምንድናቸው የሚለው ነገር የአፓርትመንት ቤቱ የሚረከብበትን ጊዜና መጉላላትን በራሱ ይቀንሳል ብለን እናምናለን እኛም። ያ ማለት አብዛኛውን ጊዜ የምናየው የግንባታ ዕቃዎች ለምሳሌ የብረት የሲሚንቶ የነዳጅ የኮንክሪት የተለያዩ ማሽነሪዎች ሰርቪስ የሚሰጡት ዋጋቸው በጨመረ ቁጥር ሪል ስቴቶችም አብረው ዋጋ የመጨመር ነገር ይታያል። ወይም ደግሞ ዶላር ጭማሪ ሲኖር አብሮ ከዶላር ጋር የመጨመር ነገር ይታያል። ይሄ ማለት ለገዢው ማስተማመኛ አይሆንም። ዛሬ ላይ 10 ሚሊዮን የገዛው አፓርትመንት እስከሚረከብበት ጊዜ ድረስ ከ20 እስከ 25 የመሆን እድልም ይኖረዋል ማለት ነው። ከ20 እስከ 25 ሚሊዮን የመሆን እድል ይኖረዋል። እንዲሁም ደግሞ ሪል ስቴቱ በጊዜ ለማስረከብ ራሱን ኮሚትድ የሚያደርገው ራሱን ደግሞ ቶሎ ፈጥኖ እንዲሰራ የሚያደርገውን ኢነርጂ እንዲያጣ ያደርገዋል። ስለዚህ እዚህ ላይ ገዢዎች በጣም ባጽኖት ሊያዩት የሚገቡት ነገር ነው። ሌላኛው ደግሞ አንድ ሰው አፓርትመንት ቤቱን ሲገዛ መሬቱን በምን አይነት ባለቤትነት ማግኘት ይችላል የሚለውና የግንባታ ደረጃ ወሳኝ ናቸው። ለምሳሌ ድርጅታችን ቴምር ፕሮፐርቲስ ሁሉም ሳይቶቻችን ላይ የምንገነባቸው አፓርትመንት እና የንግድ ሱቆቻችን መንግስት በሚያወጣው የከተማ የመልሶ ማልማት ፕሮጀክት በማስተር ፕላን ኢንክሉድ ተደርገው በሊዝ የሚወጡ መሬቶች ላይ ነው በመጫረት እሱን የግላችን አድርገን የግንባታ ፈቃድና ዲዛይን በማጽደቅ ወደ ግንባታ እየገባን ያለ ነው። ስለዚህ ገዢውም ያን አፓርትመንት ቤት የማግኘት እድሉ ሙሉ በሙሉ የተጠበቀ ነው። መንግስትም ደግሞ ያው የመልሶ ማልማት ፕሮጀክት ስለሆነ በጊዜው እንዲረከብ ራሱን የቻለ ፕሬሸር ስለሚያደርግ ሪል ስቴቱም በጊዜው የማስረከብ እድሉ በዛው ልክ ይጨምራል ማለት ነው። አፓርትመንት ቤቶች ደግሞ ሲገዙ የግንባታ ደረጃቸውን በደንብ ማየት ያስፈልጋል። ምክንያቱም አንዳንዴ አሁን በጣም በርካታ በአንድ ግቢ ውስጥ በርካታ ህንጻዎች ይኖሩና በ2 አመት በ3 አመት እንረከባለን የሚለው ነገር ትንሽ ከሪያሊቲው ወጣ ያለው የሚያፈነገጠ የሚሆንበት አጋጣሚ አለ። ለምንድነው ገና የግንባታ ስራ ላይ ገና የጅማሮ ስራ ላይ ሆኖ በተባለለት ጊዜ የማለቅ እድሉ ምን ያህል እውነተኛ ነው ምን ያህል ማስተማመኛ አለኝ የሚለው ማየት ያስፈልጋል። ስለዚህ የግንባታ ደረጃው በተባለለት የማስረከቢያ ጊዜ በዛ ጊዜ ገደብ ውስጥ ይሆናል የሚለው ባጽኖት ገዢዎች ማየት መቻል አለባቸው ማለት ነው። የዋጋና ያከፋፈል ሁኔታዎች አንዱ ድርጅታችን ቴምር ፕሮፐርቲስ ልዩ ከሚያደርገው ነገር መካከል አንደኛው ነው። ያ ማለት እንግዲህ በእጃችን ላይ ገና ግንባታ የተጀመረላቸው እንዲሁም ደግሞ ከ25% እስከ 90% የግንባታ ደረጃቸው የደረሱ የአፓርትመንት ቤትና የንግድ ሱቆች አሉ። እነሱ ላይ 3 አይነት ያከፋፈል ሜቶዶችን ለደንበኞቻችን አቅርበናል። የመጀመሪያው ምንድነው ባለው የግንባታ ደረጃ ጅማሮም ላይ ቢሆን እስከ 90% ግንባታውን ቢደርስ 10% ብቻ አንድ ደንበኛ ከፍሎ አግሪመንት ተዋውሎ የግሉ ማድረግ ይችላል የቤት ባለቤት መሆን ይችላል። ቀሪ ደግሞ 90% ክፍያውን ያለ ምንም ተጨማሪ ክፍያና ወለድ በግንባታ ደረጃው ለምሳሌ ዛሬ ላይ አፓርትመንት ቤቱን ሲገዛ 5ኛ ወለል ከሆነ ቀጣይ ክፍያዎች 7ኛ ወለል 9ኛ ወለል እያለ በግንባታ ደረጃው እንዲከፍል ይደረጋል ማለት ነው። በዚህም መሃል ከ14 እስከ 16 ዙር ቀለል ያለ የረጅም የአከፋፈል ጊዜ ገደቦችን እናስቀምጥለታለን። ሁለተኛው ደግሞ ቀደም ብዬ ሜንሽን ለማድረግ እንደሞከርኩት አዳዲስ ያወጣናቸው ሳይቶቻችን የሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው ሳይትና አዋሪ አደባባይ የሚገኙ ሳይቶቻችን ልዩ የሚያደርጋቸው ሙሉ ክፍያ ለሚከፍል ደንበኛ የ35% ቅናሽ እያደረግን ነው። ያ ማለት የአፓርትመንት ቤቱ ጠቅላላ ዋጋ 10 ሚሊዮን ከሆነ ደንበኛው 6 ሚሊዮን 500 ሺህ ብር ብቻ ከከፈለ የ3 ሚሊዮን 500 ሺህ ወይም የ35% ቅናሽ እያደረግን እንገኛለን ማለት ነው። ሶስተኛው ያከፋፈል
ሁኔታ የሚሆነው እንዴት ነው? ከ30% ጀምሮ እስከ 50% እና ከ50% እስከ 65% የሚከፍሉ ደንበኞች እንደከፈሉት የብር መጠን ራሳቸውን የቻሉ ከ15 እስከ 25% ቅናሾችንም እያደረግን ነው የምንገኘው። ስለዚህ ከሳር ቤቱና ከአዋሬው ሳይትም በተጨማሪ ወደ ፒያሳ አካባቢ ደግሞ የመኖሪያ አፓርትመንት ቤትና የንግድ ሱቆች እንዳሉ ቀደም ብዬ ነግሬያችኋለሁ። ለምሳሌ የንግድ ሱቁ እዛው አድዋ ሙዚየም ፊት ለፊት ወደ ሀገር ፍቅር መውረጃ ላይ ግራውንድ ወለል ላይ የሚገኙ የንግድ ሱቆችንም እየሸጠን ነው የምንገኘው። እነሱ ሳይቶችም ላይ ደግሞ ቅድመ ክፍያ ተከፍሎ ሱቆቹን በአንድ ዓመት ከ6 ወር ስለምናስረክባቸው ቀሪ ክፍያውን ያለምንም ወለድ መጨረስ የሚችሉበት፣ ሙሉ ክፍያ ከከፈሉ ደግሞ ከ10 እስከ 15% ቅናሽ የምናደርግበትን ሁኔታ አመቻችተናል። እጃችን ላይ የፒያሳ ሳይቶችን፣ የሃይሌ ጋርመንት፣ የአያት ሳይቶችም እንደተጠበቁ ናቸው። በተለይ ደግሞ የሃይሌ ጋርመንት እና የአያት ሳይቶቻችን በአጭር ወይም ደግሞ በአንድ ዓመት ባልሞላ ጊዜ ውስጥ የምናስረክባቸውና የግንባታ ደረጃቸው በጣም በፍጥነት የተገነባና ጥሩ ስታተስ ላይ ያሉ ሳይቶች ናቸው። ሌላኛው ወደ ቃሊቲ ወይም ገላን ኮንዶሚኒየም አካባቢ የሚገኘው ፕሮጀክታችን ላይ ራሱን የቻለ ቀለል ያለ ያከፋፈል ሁኔታም ይዘን መተናል። አንድ ደንበኛ 500 ሺህ ብር ብቻ ቅድመ ክፍያ ከፍሎ የሱቅ ባለቤት መሆን የሚችልበት፣ ቀሪውን ደግሞ በ2 ዓመት ጊዜው ስለምናስረክበው የ2 ዓመት ያከፋፈል ጊዜ ገደብ የሚመቻችበት ሁኔታ አለ። ሙሉ ክፍያ የሚከፍልም ከሆነ ደግሞ ራሱን የቻለ ከፍተኛ የሆኑ ቅናሾችንም ይዘን መተናል ማለት ነው። ከዋጋና አከፋፈል ጋር ተያይዞ ደግሞ እስኪ ሳር ቤትና አዋሬ አዳዲስ ያወጣናቸው ሳይቶች ላይ ያለውን ጠቅላላ ዋጋ ልንገራችሁ፣ ከኦፈሩ ጋር ተያይዞ ማለት ነው። ሳር ቤት ላይ ባለ 2 መኝታ ከ80 ካሬ ጀምሮ ሽያጭ ላይ ነው ያለ ነው። ስለዚህ 80 ካሬው ባለ 2 መኝታ ቤቱ ጠቅላላ ዋጋው በ5 ሚሊዮን 700 ሺህ ብር ብቻ እየሸጥን እንገኛለን። ስለዚህ አንድ ደንበኛ 5 ሚሊዮን 700 ሺህ ቅድመ ክፍያ ላይ የሚከፍል ከሆነ ምንም አይነት ቀሪ ክፍያ ሳይኖርበት ሙሉ ክፍያውን እንደከፈለ ኮንሲደር ተደርጎ የመረከቢያ ጊዜውን ብቻ ጠብቆ ቤቱን እናስረክባለን ማለት ነው። በተመሳሳይ ሳር ቤት ላይ ባለ 3 መኝታ ቤት በ139 ካሬ በ9 ሚሊዮን 900 ሺህ ብር ብቻ ነው እየሸጥን ያለ ነው፣ ሙሉ ጠቅላላ ዋጋ ማለት ነው። እንግዲህ በመጨረሻም ቀደም ብለን ያወራናቸው ዝርዝር ያሉ ሁኔታዎች አሉ። አንድ ሰው ለመግዛት ምን ነገሮችን ኮንሲደር ማድረግ አለበት፣ ስለ ድርጅታችን ቴምር ፕሮፐርቲስ የት አካባቢ ምን አይነት አፓርትመንቶች እና የዋጋና ያከፋፈል ሁኔታዎች የሚለውን በዝርዝር ማውራት ይችላል ማለት ነው። የእናንተንም ጥያቄ ሐሳብ ለማስተናገድ ከታች በመናስቀምጥላችሁ ስልክ ደውሉልን። በቀጥታ መስመርም እንዲሁም በዋትስአፕ ኮንታክት ልታደርጉን ትችላላችሁ። ዋናው ደግሞ ሄድ ኦፊስ ቢሮአችን ጋብዘናችሁ ደግሞ ዝርዝር መረጃዎችን ተቀምጠን የምናወራበት፣ በአካል ደግሞ ሳይቶቻችንንም ሄደን የምንጎበኝበትን ፕሮግራም ስላለን እና ከዚህ ቀደም የነገርኳችሁ ቅናሾችን በጣም ለአጭር ጊዜ ስለሚቆዩና በፍጥነት በተለይም ደግሞ በ2 መኝታ ቤቶች አማራጮቹ ተሽጠው ስለሚያልቁ ከፍሎር አንጻርም ከዲዛይንም ጥሩ የሩም አቀማመጥ ያላቸውንና ቅናሹንም ለመጠቀም ፈጠን ብላችሁ ኮንታክት አድርጉን፣ እናማክራችኋለን። እናመሰግናለን።